እነዚህ ሁለት እህትማማቾች በአጋጣሚ በአንድ የመዋኛ ገንዳ ውስጥ ሲገቡ የገንዳው ጠንካራ ክዳን በላያቸው ላይ ሙሉ በሙሉ ይዘጋባቸዋል። ሰራተኞቹ በሩን ቆልፈው በዓል ለማክበር ወደ ቤታቸው ሲሄዱ ሴቶቹ እርዳታ በሌለው በዚያ ጥልቅ ውሃ ውስጥ ብቻቸውን ይቀራሉ። ይባስ ብሎ ደግሞ አንደኛዋ በደቂቃዎች ውስጥ መድኃኒት ካላገኘች ሕይወቷን የሚያሳጣ የስኳር በሽተኛ ናት። በዚያ ጨለማ ህንፃ ውስጥ ለእርዳታ ሲጮሁ ድምፃቸውን ሰምታ የመጣችው ብቸኛ ሴት ደግሞ ነፃነታቸውን በገንዘብ የምትደራደር ጨካኝ ሌባ ናት። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ 12 ፊት ዲፕ የተባለውን በ2017 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ቻናሉን ሰብስክራይብ ማድረጉን አይርሱ። ታሪኩ ሲጀምር በአካባቢው በሚገኝ አንድ የህዝብ የመዋኛ ገንዳ ውስጥ ስራ አስኪያጁ ማግሬድ የሰሞኑን የእረፍት በዓል ምክንያት በማድረግ መዋኛ ገንዳው ዝግ እንደሚሆን ለህዝብ ይፋ ለማድረግ ማስታወቂያዎችን እየለጠፈ ነበር። በገንዳው ውስጥ ከሚዋኙት ሰዎች መካከል ብሬ የተባለች ወጣት በደስታ እየተዝናናች የነበረ ቢሆንም የስኳር መጠኗን የምትለካበት ሰዓት ስለደረሰ ትንሽ እረፍት ለማድረግ ወደ ውጭ ወጣች። ወደ መዋኛ ገንዳው ተመልሳ ከመግባቷ በፊት በእጇ ላይ ያለውን ውድ የአልማዝ ቀለበት ማውለቅ እንዳለባትና እንደሌለባት እያሰበች ታመነታለች። በሌላ በኩል ደግሞ በጠፉ ዕቃዎች ማጠራቀሚያ ክፍል ውስጥ ክላራ የተባለችው የጽዳት ሰራተኛ በቦታው የተረሱ የኪስ ቦርሳዎችን በመፈተሽ ገንዘብ ለመስረቅ ስትሞክር ስራ አስኪያጁ ማግሬድ እጅ ከፍንጅ ይዛታል። ወዲያውኑ ከስራ ሊያባርራት ይወስናል። ሆኖም ግን የዛሬ የስራ ፈረቃ መጠናቀቅ እንዳለበት ይነግራታል። በመኪና ማቆሚያ ውስጥ ደግሞ የብሪ እህት ጆና መኪና ውስጥ ተቀምጣ ወደ ውስጥ መግባትና አለመግባቷን እያሰበች በሁለት ሀሳብ ግራ ትጋባለች። ከረጅም ማሰብ በኋላ ስልኳን በመኪና ዕቃ ማስቀመጫ ውስጥ አስቀምጣ እህቷን ለመቀላቀል ወደ ውስጥ ለመግባት ትወስናለች። ጆና ቀደም ሲል በእጽ ሱሰኝነት ማገገሚያ ማዕከል ውስጥ ስለነበረች እህትማማቾቹ ከቅርብ ጊዜ ወዲህ ብዙም አብረው ጊዜ አላሳለፉም ነበር። መጀመሪያ ላይ ግን ጆና በቤት ውስጥ ባጋጠማት መጥፎ ሁኔታና በመዋኛ ገንዳው ዙሪያ የሚሮጡት ልጆች አዋቂዎችን ስለሚረብሹ በከፍተኛ መጥፎ ስሜት ውስጥ ነበረች። ነገር ግን ብሪ ንዴቷን ትታ እንድትዝናና ታሳምናታለች። ስራ አስኪያጁ ማግሬዲ መውጫ ሰዓት መድረሱን እስኪነግራቸው ድረስ በመዋኛ ገንዳ ውስጥ በመሆን ጥሩ ጊዜ ያሳለፉ። እህትማማቾቹ ከመዋኛ ገንዳው ወጥተው ሰውነታቸውን እያደረቁ ሳለ ብሪ አንድ ነገር ትዝ አላት። ለጆና አዲሱ ቀለበቷን አላሳየቻትም። ነገር ግን ቀለበቱን ቦርሳ ውስጥ ልታገኘው አልቻለችም። በዚህ ሰዓት ሌላው ሰው ሁሉ ግቢውን ለቆ ወጥቶ ነበር። ማግሬድ እህትማማቾቹ በፍጥነት እንዲወጡ ጮኸባቸው። እነሱ ግን የእሱን ትዕዛዝ ችላ በማለት ቀለበቱን መፈለጋቸውን ቀጠሉ። ጆና ወደ መዋኛ ገንዳው ውስጥ ትኩር ብላ ስትመለከት ቀለበቱ በገንዳው ታችኛው ውሃ ማስተላለፊያ ብረት ውስጥ ተቀርቅሮ ታየዋለች። ከዛም ብሪ ቀለበቱን ለማውጣት ወደ ውሃ ውስጥ ትገባለች። ቀለበቱን በኃይል ለመሳብ ብትሞክርም ልታወጣው አልቻለችም። ስለዚህ ጆናም እሷን ለመርዳት ወደ ገንዳው ውስጥ ትዘላለች። ልክ በዚያኑ ቅጽበት ማግሬዲ ወደ መዋኛ ገንዳው አካባቢ ለመጨረሻ ጊዜ ያያል። ነገር ግን በአካባቢው ማንንም ሰው ባለማየቱ በሮቹን መቆለፍ ይጀምራል። እህትማማቾቹ አሁንም ከቀለበቱ ጋር እየታገሉ ነበር። በትግሉ መካከል የጆና ፀጉር ከብረቱ ጋር ይጠላለፋል። በዚህም ምክንያት እህትማማቾቹ የጆናን ፀጉር በማላቀቅ ላይ ብቻ ትኩረት ስላደረጉ የገንዳው ጠንካራ የፋይበር ግላስ ክዳን መዋኛ ገንዳውን ቀስ በቀስ እየሸፈነው መሆኑን ጨርሶ ሊያስተውሉ አልቻሉም ነበር። የተጠላለፈውን ፀጉር አላቀው ወደ ላይ ሲወጡ ግን ቀድሞውኑ ጊዜው አልፏል። እህትማማቾቹ የገንዳውን ክዳን እየመቱ ለእርዳታ ይጮኻሉ። ነገር ግን በሚያሳዝን ሁኔታ ማግሬዲ ግቢውን ለቆ ወጥቶ ነበር። አሁን ምን ማድረግ እንዳለባቸው እርስ በርስ ሲከራከሩ ጆና በጭንቀት ምክንያት ትንሽ የማቅለሽለሽ ስሜት ይሰማታል እና ማግሬዲ እዚህ ቦታ ላይ ሆን ብሎ ጥሏቸው እንደሄደ ታስባለች። በመቀጠልም የገንዳውን ሽፋን ገፍተው ለመክፈት ወደ ገንዳው መሃል ይዋኛሉ። ነገር ግን ሽፋኑ የተሰራው በጣም ጠንካራ ከሆነ የፋይበር ግላስ ቁስ በመሆኑ ጥቂት እንኳን ሊንቀሳቀስ አልቻለም። የብሪ ቀጣይ ሀሳብ ደካማ ጎን ለመፈለግ ሁሉንም ማዕዘኖች መፈተሽ ነበር። ነገር ግን ከአንድ አሮጌ የመዋኛ ቁምጣ በስተቀር ምንም ነገር አላገኙም። በመጨረሻም በክዳኑ ላይ ትንሽ የውሃ ትነት ማውጫ ቀዳዳ እንዳለ ያስተውላሉ። ነገር ግን እሱም ቢሆን ሊነቃነቅ አልቻለም። ስለዚህ ብሪ በመዋኛ ገንዳው ግድግዳ ላይ ካለው ቀዳዳ ላይ የፕላስቲክ ክዳኑን ለማንሳት ትሄዳለች። ያንን የፕላስቲክ ክዳን ለሁለት በመስበር በቀዳዳ ውስጥ አስገብታ ክዳኑን ለመቁረጥ ትሞክራለች።
ነገር ግን ጆና በዚህ ታጉረመርማለች። በዚህ ምክንያት በመካከላቸው ትልቅ ክርክር ይነሳል። ጆና እሷ በማገገሚያ ማዕከል ውስጥ እያለች እህቷ ህይወቷን ቀጥላ ማግባቷን መቋቋም አልቻለችም። በዚህ የተናደደችው ብሪ ወደ ውሃ ውስጥ ገብታ በመጨረሻ ቀለበቱን ከብረቱ ላይ ነቅላ ታወጣዋለች። በዚህ መሃል ጆና የፕላስቲክ መሳሪያውን ተረክባ ስትቀጠቅጥ በስህተት እጇን ትቆርጣለች። እህቷም ተመልሳ መታ የገንዳው ብረት በጣም ከባድ በመሆኑ በሱ የፋይበር ግላስ ክዳኑን ሰብረው እንዲወጡና ነገር ግን እሷ ብቻዋን ብረቱን ለመንቀል የሚያስችል አቅም ስላልነበራት እንድትረዳት ትጠይቃታለች። በዚህ ጊዜ የብሪ ስልክ መጥራት ይጀምራል። ፍቅረኛዋ ዴቪድ እየደወለላት ነበር። እሱም በላከ የድምፅ መልእክት ላይ የኩባንያው ራት ፕሮግራም ስላለበት ወደ ቤት የሚመለሰው በጣም ዘግይቶ መሆኑን ይነግራታል። ይህ ማለት እህትማማቾቹ እቤት ባለመመለሳቸው ምክንያት ዴቪድ በፍጥነት ይደርስልናል ብለው ተስፋ ማድረግ አይችሉም ማለት ነው። በተስፋ መቁረጥ ውስጥ ሆና ብሪ እንደገና ወደ ውሃ ውስጥ በመጥለቅ የብረት መዝጊያውን ለመንቀል ትሞክራለች። ነገር ግን አልተሳካላትም። ሰዓታት አልፈው ውጭው ሙሉ በሙሉ ሲጨልም በህንፃው ውስጥ ያሉት መብራቶች በሙሉ ይጠፋሉ። ብሪ አሁንም ስልኳ በዴቪድ ጥሪዎች ሲጮሁ ትሰማለች። ጆና ግን በዚህ አስቸጋሪ ሰዓትም ስለ እሱ ያላትን ጥላቻ በመግለጽ ማጉረምረሟን አላቆመችም ነበር። በድንገት ጆና የብሪ ፊት በጥሩ ሁኔታ ላይ እንዳልሆነ ታስተውላለች። ከዛም ምን እንደሆነች ጠየቀቻት። ብሪም እሷ በማገገሚያ ማዕከል ውስጥ እያለች የስኳር በሽታ እንደተገኘባትና በአጭር ጊዜ ውስጥ የመድኃኒት መርፌዋን ካላገኘች ወደ ከባድ የስኳር ኮማ ውስጥ ልትገባ እንደምትችል ነገረቻት። በዚህ ጊዜ የጽዳት ሰራተኛዋ ክላራ የቀራትን ስራ ለመጨረስ ወደ ህንፃው ተመልሳ መጣች። እህትማማቾቹ አሁን ተራ በተራ ያንን ቀዳዳ በመሳሪያው ለመቁረጥ መሞከር ጀመሩ። ጆና ድንገት በብሪ እጅ ላይ ያለውን የተቃጠለ ጠባሳ ስትመለከት አባታቸው በሞተበት ዕለት ምን እንደተከሰተ ማወቅ እንደምትፈልግ ነገረቻት። ምክንያቱም እሷ ስለዚያ ቀን ምንም የምታስታውሰው ነገር አልነበራትም። ብሪ በመጀመሪያ ጥያቄውን ላለመመለስ ብትሞክርም በመጨረሻ ግን አባታቸው በዚህ አስፈሪ ምሽት ሰክሮ ወደ ቤት እንደመጣና ከመተኛቱ በፊት ሲጋራ አብርቶ እንደነበር ትነግራታለች። ያ የሲጋራ ፍም ትራስ ላይ ወድቆ እሳቱ እንደተነሳ፣ ነገር ግን እሱ በጣም ሰክሮ ስለነበር እየተቃጠለ መሆኑን እንኳን ሳያውቅ እዛው ቀረ። እናም እሱን ለመቀስቀስ ስትሞክር እጇ እንደተቃጠለ ነገረቻት። ልክ በዚያኑ ቅጽበት ክላራ ወደ መዋኛ ገንዳው ክፍል ገባች። የብሪ ስልክም ሲጮህ ትሰማለች። ስልኩን ለመስረቅ ወደ ገንዳው ስትጠጋ ከውስጥ የእህትማማቾቹ የእርዳታን ጩኸት ትሰማለች። የብሪን የኪስ ቦርሳ ለመስረቅ አውቃ አንዳንድ ጥያቄዎችን መጠየቅ ትጀምራለች። ነገር ግን የደህንነት ካሜራዎች በርተው ስለነበር መስረቋን አቁማ ካሜራዎቹን ለማጥፋትና መብራቶቹን መልሳ ለማብራት ወደ መቆጣጠሪያው ክፍል ትሄዳለች። ከዚያም ወደ መዋኛ ገንዳው ተመልሳ ልትረዳቸው እንደምትፈልግ በማስመሰል የብሪ የስልክ የይለፍ ቃል ትጠይቃታለች። እሷም ልትረዳቸው መስሏት ቁጥሩን ትነግራታለች። ነገር ግን ክላራ ለፖሊስ ከመደወል ይልቅ የዴቪድን የድምፅ መልእክቶች ከፍታ መስማት ትጀምራለች። በዚህ ጊዜ ጆና ተናዳ በእሷ ላይ የስድብ ናዳ ወረደችባት። ክላራ ማሾፏን ትታ ከእስር ቤት ከወጣች በኋላ ስራ ለማግኘት በጣም እንደተቸገረችና በአሁን ጊዜ በአስቸኳይ ገንዘብ እንደሚያስፈልጋት ትነግራቸዋለች። ስለዚህ ብሪ የባንክ ካርዷን ሚስጥራዊ ቁጥር ከሰጠቻት ብቻ ከገንዳው እንደምታስወጣቸው ነገረቻት። እህትማማቾቹ በዚህ ሀሳብ አንስማማም አሏት። በዚህ የተነሳ ክላራ ሌሊቱን ሙሉ በብርድ እንዲቀዘቅዙ ለማድረግ መብራቱና የገንዳውን ማሞቂያ ታጠፋዋለች። በተስፋ መቁረጥ ውስጥ ሆና ብሪ በመጨረሻ የባንክ ቁጥሯን ትነግራታለች። ክላራም ቦርሷን ይዛ ከዛ ቦታ ትታቸው ሄደች። ነገር ግን የገንዳውን ማሞቂያ መልሳ ስላላበራቸው እህትማማቾቹ ለሙቀት ሲሉ እርስ በእርሳቸው ተቃቅፈው ለመቀመጥ ይገደዳሉ። ሰዓታት ያልፋሉ። በብርዱ ምክንያት የብሪ አካል በከፍተኛ ሁኔታ መታመም ይጀምራል። ጆና ያንን የብረት መከታ ለመንቀል ራሷ መሞከር እንዳለባት ወስና ወደ ውሃ ውስጥ ትጠልቃለች። ነገር ግን በጣም በመፍራቷ ምክንያት ወደ ብረቱ መቅረብ እንኳን ሳትችል ተመልሳ ትመጣለች። ወደ ላይ ስትመለስ ብሪ በብርድና በበሽታው ብዛት ራሷን ስታለች። በመሆኑም እህቷ በፍጥነት ልታነቃት ትሞክራለች። ከዚህ በኋላ ጆና ሰውነቷን ለማሞቅ ብቸኛው ነገር እሱ በመሆኑ በዚያ የፕላስቲክ ስብርባሪ ያንን ቀዳዳ መቁረጥ ትቀጥላለች። ብሪ ግን በመካከላቸው ስላሉት የቆዩ የህይወት ችግሮች ማውራት እንዳለባቸው ትነግራታለች። ጆና በየቦታው ጭራቆችን ታይ ስለነበር ቀደም ሲል ራሷን ለማጥፋት ሞክራለች። እስከ ዛሬ ድረስ በአባቷ የደረሰባትን ከባድ በደልና የአባቷም ድምፅ ከአእምሯ እንዳልወጣ ትነግራታለች። በድንገት ግን በቀዳዳው በኩል ክላራ ስትታይ እህትማማቾቹ በጣም ይደነግጣሉ። ክላራ በብሪ የባንክ ሂሳብ ውስጥ
$80 ብቻ በመገኘቱ በጣም ተቆጣቻት። በንዴት እየጮኸች እዚህ ቦታ ላይ ጥላቸው ልትሄድና ልትገድላቸው እንደምትችል አስጠንቅቃ ወደ መቆጣጠሪያ ክፍሉ ትሄዳለች። ጆና የመጨረሻውን የሞት አማራጭ በመጠቀም ያንን የፕላስቲክ ስብርባሪ በገንዳው ግድግዳ ላይ በመፈግፈግ ይበልጥ ታሾለዋለች። ከዚያም አእምሯ እንደተነካ በመምሰል ማልቀስ ትጀምራለች። ለክላራ ይቅርታ እየጠየቀች በጣም ጠቃሚ የሆነ ሚስጥር ልትነግራት እንደምትፈልግ በመግለጽ ድምጿን ዝቅ አድርጋ ታወራለች። ይህን ያደረገችው ክላራን ወደ ቀዳዳው ለማቅረብ ነበር። ክላራ ጆሮዋን ወደ ቀዳዳው አስጠግታ ልትሰማት ስትል ጆና በዚያ በሾለ የፕላስቲክ መሳሪያ ፊቷ ላይ በኃይል ወጋቻት። ክላራ በከፍተኛ ህመም እየጮኸች ቁስሏን ለማከም ወደ መታጠቢያ ቤት ሄደች። ከዛም በንዴት ተሞልታ ለመበቀል ስትል ወደ መቆጣጠሪያ ክፍሉ በመሄድ የመዋኛ ገንዳውን አውቶማቲክ የጽዳት ስርዓት አበራችው። በዚህም ምክንያት እህትማማቾቹ በክሎሪን ጭስ ምክንያት መታፈን ይጀምራሉ። በውሃው ላይ ለመንሳፈፍ እየታገሉ የክሎሪን መርጫዎቹ ቀደም ብለው ባገኙት የዋና ቁምጣ ለመዝጋት ይሞክራሉ። ነገር ግን የመርጫው ኃይል በጣም ጠንካራ ስለነበር ወደ ኋላ ይገፋቸዋል። በድንገት ብሪ ራሷን ስታ ወደ ገንዳው ታችኛው ክፍል መስመጥ ትጀምራለች። ስለዚህ ጆና እህቷን ወደ ላይ ገፍታ በመያዝ እስክትነቃ ድረስ በጭንቀት ትጠብቃታለች። አሁን መተንፈስ በጣም አስቸጋሪ እየሆነ መጥቷል። ሴቶቹም ክላራን እየገደለቻቸው መሆኑን በመጮህ ይነግሯታል። ይህንን ስትሰማ ክላራ ነገሩ ከመቀለድ ያለፈ መሆኑን ተረድታ የጽዳት ስርዓቱን ታጠፈዋለች። እናም በምትኩ በነፃነት እንዲወጡ የብሪን ውድ ቀለበት እንድትሰጣት ትጠይቃታለች። ጆና ብትቃወምም ብሪ ግን ከዚህ ለመውጣት ስትል ቀለበቱን ትሰጣታለች። ነገር ግን ክላራ አሁንም ከገንዳው ልታወጣቸው አልፈለገችም ነበር። ዝግጁ ስትሆን እንደምታወጣቸው ተናግራ መብራቶቹን መልሳ አጥፍታ ትሄዳለች። ከጥቂት ሰዓታት በኋላ የገንዳው ክዳን በመጨረሻ መንቀሳቀስ ይጀምራል። ብሪም ከውጪ የአምቡላንስ ድምፅ ትሰማለች። ፍቅረኛዋ ዴቪድ እሷን ለማዳን ወደ ውስጥ ይገባል። ነገር ግን በድንገት አይኖቿ ሲከፈቱ ይህ ሁሉ የእሷ ቅዠት ብቻ ነበር። ወዲያውኑ ወደ እህቷ ጆና ስትመለከት ያንን የፕላስቲክ ስብርባሪ በመጠቀም እራሷን ለማጥፋት እየሞከረች እንደነበር ታያለች። እንደ ዕድል ሆኖ ብሪ ሁልጊዜም ከእሷ አጠገብ እንደምትሆን ቃል በመግባት ጆና ያንን እብድ ሐሳብ እንድትተው ታሳምናታለች። ከዛም እህትማማቾቹ እርስ በርሳቸው ይቅርታ በመጠያየቅ ይተቃቀፋሉ። በዚህ ጊዜ ክላራ ቀለበቱን በእጇ ላይ እያደረገችው ሳለ የብሪ ስልክ አሁንም በዴቪድ መልእክቶች ይሞላል። የመጨረሻው መልእክትም ለፖሊስ እንደሚደውል የሚገልጽ ነበር። ይህንን ስትሰማ ክላራ ይህን ጉዳይ በአስቸኳይ ለመጨረስ ወደ መዋኛ ገንዳው ትመለሳለች። እህትማማቾቹ እሷ ትክክል እንደነበረችና ይህ ሁሉ የተከሰተው በምክንያት እንደሆነ በመግለጽ ቀደም ሲል ስለሰደቧት ይቅርታ ይጠይቃሉ። ክላራ በዚህ ስሜት ሆና ታለቅሳለች። በመቀጠልም የገንዳውን ክዳን ለመክፈት ወደ መቆጣጠሪያ ክፍሉ በመሄድ የይለፍ ቁጥሩን ትጠይቃለች። ነገር ግን ሲስተሙ ሊሰራ አልቻለም። በከፍተኛ ሁኔታ ደንግጣ የተፈጠረውን መጥፎ ዜና ለእህትማማቾቹ ትነግራቸዋለች። እናም እንደገና ወደ እስር ቤት ለመመለስ ስለምትፈራ ለፖሊስ ለመደወል ፍቃደኛ ሳትሆን ትቀራለች። ሙሉ በሙሉ ተስፋ በመቁረጥ ክላራ የብሪን ዕቃዎች በገንዳው አግዳሚ ወንበር ላይ ትታ ቦታውን ለቃ ትሄዳለች። ሰዓታት ማለፋቸውን ይቀጥላሉ። ጆና ሰውነቷ እንዳይቀዘቅዝና ንቁ ሆና ለመቆየት መዋኘቷን ትቀጥላለች። ነገር ግን ብሪ በጣም ደክማ የማዞር ስሜት ስላላት የመጨረሻውን ሚስጥር ትናገራለች። አባታቸው በጆና ላይ ያደርስ የነበረውን ግፍ ሁልጊዜም ታውቅ እንደነበርና በነገሩ በጣም ትጸየፍ ስለነበር አንድ ነገር ማድረግ እንደምትፈልግ ነገረቻት። በዚያ የእሳት አደጋ ምሽት አባታቸው ነቅቶ ለመንቀሳቀስ ሲሞክር እህትማማቾቹ ከዚያ ጭራቅ ነፃ እንዲወጡ ስትል ብሬ አባታቸውን በኃይል ተጭና ይዛው እሳት ውስጥ እንዲሞት ማድረጓን ትናገራለች። በታሪኩ በጣም ልቦ የተነካው ጆና ለእህቷ ስትል ይበልጥ መጣር እንዳለባት ትወስናለች። ብሬን በገንዳው ላይ ባሉ መደገፊያዎች ላይ አስቀምጣ የብረት መክደኛውን ለመንቀል እንደገና ወደ ውሃ ውስጥ ትጠልቃለች። ለመተንፈስ ወደ ላይ እየወጣች በተደጋጋሚ ብትሞክርም አልተሳካላትም ነበር። ነገር ግን ከጥቂት ሙከራዎች በኋላ አዲስ ሀሳብ ይመጣላታል። ቀደም ብለው ያገኙትን የመዋኛ ቁምጣ ወስዳ በብረቱ ዘንጎች ላይ ታጠላልፈዋለች። ይህም እጆቿ ሳይጎዱ ብረቱን በደንብ እንድትስበው ይረዳታል። ያ የብረት መዝጊያ አሁን ቀስ በቀስ መንቀሳቀስ ይጀምራል። ከብዙ ትግልና ጉልበት በኋላ ጆና በመጨረሻ ብረቱን ነቅላ ወደ ውሃው ላይ ይዛው ትወጣለች። ከዚህ በኋላ ጆና ያንን የብረት መከታ በመጠቀም በፋይበር ግላስ ክዳኑ ቀዳዳ አካባቢ በኃይል ትመታዋለች። ክዳኑ መሰነጣጠቅ ይጀምራል። ከብዙ መምታት በኋላ በመጨረሻ ይሰበራል። ነገር ግን የተፈጠረው ቀዳዳ በጣም ትንሽ ስለነበር ጆና እጇን ወደ ውስጥ አስገብታ ትናንሽ ቁርጥራጮችን ሰብራ ትልቅ ቀዳዳ ለመስራት ስትሞክር እጇ ይቆስላል።
በመቀጠል ብሪ እንደገና ራሷን ስታ ስለነበር ጆና እሷን ወደ ውጭ ለመሳብ ትገደዳለች። በመጨረሻ ሁለቱም ከመዋኛ ገንዳ ውጭ ይወጣሉ። ጆናም የብሪን መድኃኒት በፍጥነት ከቦርሷ አውጥታ መድኃኒቱን እግሯ ላይ ትወጋታለች። ከጥቂት አስፈሪ ሰከንዶች በኋላ ብሪ በመጨረሻ ትነቃለች። ልክ በዚያኑ ቅጽበት ክላራ በእጇ ሽጉጥ ይዛ ወደ ክፍሉ ትመለሳለች። ይህን ያደረገችው እህትማማቾቹ ለፖሊስ ይናገሩብኛል ብላ ስለፈራሽ ነበር። ነገር ግን ጆና በዚህ ዓለም ላይ ያላት ብቸኛ ነገር እህቷ ብሪ መሆኗን እያለቀሰች ትነግራታለች። በዚህ ንግግር ውስጧ የተነካው ክላራ ሽጉጡን ዝቅ አድርጋ ቀለበቱን መልሳ ሰጠቻቸው። ከዚያ በኋላ ጆና በብሪ ስልክ ለፖሊስ ትደውላለች። ግን ፖሊሶቹ ከመድረሳቸው በፊት ክላራ ከአካባቢው እንድትጠፋ ትነግራታለች። ከጥቂት ደቂቃዎች በኋላ ብሪ በአምቡላንስ ቃሬዛ ላይ ሆና ትነቃለች። የሕክምና ባለሙያዎቹ ጤንነቷን ካረጋገጡ በኋላ ጆና ያንን የአልማዝ ቀለበት መልሳ እንዳገኘችው ለብሪ ታሳያታለች። በመጨረሻም በውስጣቸው የነበረውን ያንን አስፈሪ ጭራቅ ሙሉ በሙሉ እንደገደሉት በመናገር ታሪኩ እዚህ ላይ ያበቃል። ሪካፑን ከወደዳችሁት ላይክና ሼር በማድረግ ለወዳጅ ዘመዶ ያደርሱልን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ አስፍሩልን። ሌሎች ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጉን አይርሱ።